ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቢቶቹን እናቀርብላችኋለን። የብልጽግናው አለቃ በተቃርኖ የተሞላ ቃለ መጠይቅ ከፍተኛ ተቃውሞዎች እየቀረቡበት ይገኛል። በተለይም የኦሮሞ ሕዝብ የመሬት ጥያቄዎች የሚባሉት የሐሰት ትርክቶች ናቸው ሲል የአዲስ አበባ ሚዲያ ምክር ቤት ለአብይ አህመድ ቃለ መጠይቅ ፈጣን ምላሽ ሰጥቷል። አብይ ከኢትዮጵያ አልፈው በኤርትራ ያለው የባሬንቱ ከተማ የኦሮሞ አባገዳ ስም ነው፣ የባህረ ነጋሽ ሀገረ ገዥ ኦሮሞ ነበር በማለት የጽንፈኛ ብሔርተኞች የፈጠራ ትርክቶችን ያስተጋቡበትን ቃለ ምልልስ በተመለከተ ቀዳሚው መረጃችን ነው። በነራስ አርበኛ ደረጀ በላይ መሪነት በነጻ ቀጠናዎች ህዝባዊ ውይይት ተካሂዷል። በመድረኩ ቀጣይ የትግል አቅጣጫዎችና የህዝብ ሚና ተመላክቷል። ያፋብን ሁለቱ እዞች አንድነት ያለቀ ጉዳይ ነው ያለው አርበኛው የዙን ጥብቅ መመሪያዎች አስተላልፏል። የግንባር መረጃችን ነው። የሱዳን ወታደራዊ ኃይል በሰሜን ምዕራብ ኢትዮጵያ በኩል በወረራ ከያዛቸው የኢትዮጵያ ግዛቶች በተጨማሪ አዲስ ወታደራዊ እንቅስቃሴ በማድረግ ላይ መሆኑ ሲመላከትም በአዲሱ እንቅስቃሴው የህወሓቱ አርሚ 7ና አርሚ 13 አሃዶች አብረው ታይተዋል። እንቅስቃሴው ከሁመራ እስከ ጉባ ያለውን ቀጠናዊ ሁኔታ ያሰጋል ተብሏል። ዝርዝር መረጃው ተሰናድቷል። የአምስት ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት በወቅታዊ ጉዳይ ላይ አስቸኳይ መግለጫ አውጥቷል። በመግለጫው የሰላማዊ ትግል በሮችን በሙሉ ዘግቶ የጦርነት በሮች እንዲከፈቱ ሳይታክት የሚሰራል ወይ ሲል ጠይቋል። ሌላኛው መረጃችን ነው። ኤርትራ የቀይ ባህር ደህንነት አስጠብቅበታለሁ ያለችውን የትብብር ማዕቀፍ ዳግም ይፋ አደረገችም። የትብብር ማዕቀፉ ዳግም ወደ ፖለቲካ መድረኩ የወጣው ቀይ ባህር በከፍተኛ ውጥረት ላይ በሚገኝበት ጊዜ መሆኑ ትኩረት ስቧል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የኦሮሞ ሕዝብ የመሬት ጥያቄዎች የሚባሉት የሐሰት ትርክቶች ናቸው ሲል የአዲስ አበባ ሚዲያ ምክር ቤት ለአብይ አህመድ ቃለ መጠይቅ ምላሽ ሰጠ። የብልጽግናው አለቃ አብይ አህመድ ከኦቢኤን ቴሌቪዥን ጣቢያ ጋር በኦሮሞኛ ቋንቋ ላደረጉት አወዛጋቢ ቃለ መጠይቅ በአዲስ አበባ ጉዳይ በልዩ ትኩረት የሚሰራው የአዲስ አበባ ሚዲያ ምክር ቤት ፈጣን ምላሽ ሰጥቷል። ምክር ቤቱ ዛሬ ነሐሴ 2 ቀን 2018 ዓ.ም በወጣው አስቸኳይ መግለጫው ላይ የኦሮሞ ሕዝብ የመሬት ጥያቄዎች የሚባሉት የሐሰት ትርክቶች ናቸው ብሏል። ኢትዮጵያን ለከፋ የእርስ በርስ ጦርነትና ጄኖሳይድ የዳረገውን ህወሓት ሰራሽ ስርዓት በጥገናዊ ለውጥ ለማስቀጠል እየታገሉ የሚገኙት አብይ አህመድ ከኦሮሞ ብሮድካስቲንግ ኔትወርክ ኦቢኤን ጋር ነሐሴ 1 ቀን 2018 ዓ.ም ዕለት ባደረጉት ቃለ ምልልስም የኦሮሞ የመሬት ጥያቄ መልስ አላገኘም ሲሉ ተሰምተዋል። አብይ መልስ ያላገኙት የመሬት ጥያቄዎች የትኞቹ እንደሆኑ ባይገልጹም አዲስ አበባን፣ ድሬዳዋን፣ ሞያሌን፣ አማራን፣ አፋርን፣ ሶማሌን፣ ጉራጌን፣ ሲዳማን፣ ጌዲዮን፣ ጋምቤላን፣ ቤንሻንጉልንና ሌሎችንም የሚመለከት መሆኑ ይታወቃል። የብልጽግናው አለቃ ከኢትዮጵያ ድንበር ተሻግረውም በኤርትራ ያለው የባሬንቱ ከተማ የኦሮሞ አባገዳ ስም ነው፣ የባህረ ነጋሽ ሀገረ ገዥ ኦሮሞ ነበር በማለት የጽንፈኛ ብሔርተኞች የፈጠራ ትርክቶችን ማስተጋባታቸውን የአዲስ አበባ ሚዲያ ምክር ቤት በመግለጫው ላይ አመላክቷል። አብይ አህመድ ስለ ኦሮሞ ያልተመለሱ የመሬት ጥያቄዎች የተናገሩትም የኦሮሞ ሕዝብ በኢትዮጵያ ሀገረ መንግስት ግንባታ ያለው ድርሻ ያንበሳ ነው በማለት ካስቀመጡት ጋር በቀጥታ የሚጋጭ ነው ያለው ምክር ቤቱ በዛው መድረክ ላለፉት 100 ዓመታት ኦሮሞ በባርነት ሲማቀቅ የነበረ ሕዝብ ነው በማለትም የጽንፈኞቹን እጅግ የተዛባና አደገኛ የጄኖሳይድ ቅስቀሳም እውቅና ሰጥተው አስተጋብተዋል ሲል የብልጽግናው አለቃ ተቃርኖዎችን ገልጿል። በተለይም የኦሮሞ ሕዝብ ዳግም ወደ ባርነት አይመለስም ያሉት ስልጣናቸው አደጋ ላይ ቢወድቅ የኦሮሞ ሕዝብ ወደ ባርነት እንዳይመለስም ማንኛቸውንም አይነት እርምጃ ከመውሰድ ወደ ኋላ እንደማይሉ በቅኔያዊ ዘይቤ የገለጹበት ሆኖ አግኝተነዋል ሲል የሚቀጥለው የምክር ቤቱ መግለጫ ከነዚህ እርምጃዎች መካከል የሀገር መፈራረስና ጄኖሳይድ እንደሚካተቱበት የኢትዮጵያን ፖለቲካ ሀሁ ለሚያውቅ ሁሉ በግልጽ የተቀመጠ ነው ብሏል። መግለጫው አክሎም የአብይ አህመድ አባባሎች የኢትዮጵያን ሕዝብ ለማያባራ የእርስ በርስ ጦርነት የሚዳርጉ የሐሰት ትርክቶችን መሰረት ያደረጉ ናቸው ብሏል። ምንጫቸውም በአብዛኛው በነመለስ ዜናዊ የስልጣን ዘመን የነበረው የከፋፍለ ግዛ ፖለቲካ ነው ሲል ተችቷል። ጠቅላይ ሚኒስተሩም ሆኑ በብልጽግናው ውስጥ ያሉት አጋሮቻቸው ከህወሓት ጋር ዳግም ለመፋለም ለሌላ ዙር ጦርነት ዳርዳር እያሉ ቢሆንም በአስተሳሰብ ግን እስካሁን ድረስ ከህወሓት ጋር ጦርነት አልገጠሙም ሲል የሚቀጥለው የምክር ቤቱ መግለጫ አሁንም የሐሰት ትርክቶቹ ምርኮኞች እንደሆኑ ናቸው ብሏል። እውነተኛው ነጻነት በጦር ሜዳ ከመገኘቱ በፊት አስቀድሞ በአእምሮ ውስጥ የሚገኝ በመሆኑ ብልጽግና ፓርቲ ካናቱ ጀምሮ አስተሳሰቡን ከህወሓት ቀኝ ተገዥነት ነጻ ሳያወጣ ሌላ ዙር ጦርነት ውስጥ ቢዘፈቅም ለኦሮሞ ህዝብም ሆነ ለቀሪዎቹ ኢትዮጵያውያን ከውድመት ባሻገር የሚያተርፍላቸው
ቁም ነገር አይኖርም ሲል አሳስቧል። የአዲስ አበባ ሚዲያ ምክር ቤት ያልተመለሱ የኦሮሞ የመሬት ጥያቄዎች የሚባሉ መርዘኛ ትርክቶችም ህይወት ያላቸው ናቸው ብሎ በፍጹም አያምንም አይቀበልምም ሲል አቋሙን በይፋ አሳውቋል። የኦሮሞ ህዝብም ሆነ ቀሪው የኢትዮጵያ ህዝብ የሚያስፈልገው የሐሰት ትርክቶችን መሰረት ካደረጉ የማንነት ፖለቲካዎች ነጻ የሚያወጣውን ነው ያለው ምክር ቤቱ። ስለሆነም የሐሰት ትርክቶችን መሰረት አድርገው በጠቅላይ ሚኒስትሩ የተስተጋቡትን ኃላፊነት የጎደላቸውን አባባሎች ሁሉ በጥብቅ እናወግዛለን፣ እንታገላለን ብሏል። የአዲስ አበባ ሚዲያ ምክር ቤት የአዲስ አበባ እንቅስቃሴ ዳግም እንዲቀጣጠል የሚፈልጉ የትግል ሰዎች ስብስብ መሆኑን በምስረታ ዓላማው ላይ ይፋ ማድረጉ ይታወሳል። የምክር ቤቱ ምስረታ ለአዲስ አበባ ህዝብ የትግል ጥሪ ደወል ነው የሚል እምነት ያለው ሲሆን የአዲስ አበባ ዝምታ ራሱንም ሀገርንም አደጋ ላይ ጥሏል የሚል አቋም አለው። በነ ራስ አርበኛ ደረጀ በላይ መሪነት በነጻ ቀጠናዎች ህዝባዊ ውይይት ተካሄደ። በመድረኩ ቀጣይ የትግል አቅጣጫዎችና የህዝብ ሚና ተመላክቷል። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከፍተኛ አመራሮችና በቀጠናው የሚገኙ የድርጅት አመራሮችም የበላይ ጠባቂ አባቶች በጋራ በመሆን ከአንድነቱ ማግስት ቀጣይ በሚሰሩ ስራዎች ዙሪያ ከማህበረሰቡና ከዳግማዊ ቴዎድሮስ 5ኛ ኮር መብረቅ ክፍለ ጦር አመራርና የሰራዊት ክፍል ጋር ውይይት ማካሄዳቸውን እዙ ገልጿል። እንደ እዙ ማብራሪያ ስብሰባው በራስ አርበኛ ደረጀ በላይ የተመራ ሲሆን በውይይቱ በሊቦ ከምከም ወረዳ ሚካኤል ደብረ ነጻ ቀጠና የሚገኘው ህዝብ በነቂስ ወጥቶ ተሳታፊ ሆኗል ነው የተባለው። ከመብረቅ ክፍለ ጦር አመራሮችና ከታችኛው የሰራዊት ክፍል ጋር ነሐሴ 1 ቀን 2018 ዓ.ም ሰፊ ውይይት የተደረገ ሲሆን የበላይ እዝ ወታደራዊ አዛዥ ራስ አርበኛ ደረጀ በላይ በነጻ ቀጠናው ለሚገኘው ህዝብ አንድነቱን በተመለከተ ማብራሪያ ሰጥቷል። ራስ አርበኛው አሁን የተመሰረተው አንድነት በቀላሉ የተገኘ ሳይሆን በርካታ ወንድሞቻችን የህይወት ዋጋ ከፍለው ውስብስብ ፈተናዎችና ውጣ ውረዶች ታልፎ የመጣ መሆኑን በማስረዳት ህዝቡ ከፋኖ አንድነት ጎን እንዲሰለፍ ጥሪውን አቅርቧል። አመራሩና ሰራዊቱ ያሳዩት ጽናትና ትዕግስት ለዚህ ታሪካዊ ድል መብቃቱ ዋና መሰረት መሆኑን ራስ አርበኛ ደረጀ በላይ አክሎ ገልጿል። የጎንደር አንድነት የተገነባው በታጋዮች ደም አጥንትና በህዝብ አደራ ጭምር መሆኑን ተገንዝቦ አንድነቱ የሚቀለድበት የሚወርዱ መመሪያዎች የሚሸራረፉበት ወይንም ለማፍረስ የሚሞክር አካል ቢኖር ፍጹም የማይታለፍ ቀይ መስመር መሆኑ በመድረኩ ላይ የጋራ መግባባት ላይ ተደርሷል ነው የተባለው። በቀጠናው አንድ ህጋዊና መዋቅራዊ ሆኖ የሚንቀሳቀሰው አፋብን ጎንደር ጠቅላይ ግዛት በላይ ዕዝ መሆኑን በመድረኩ ላይ ለህዝብ በተሰጠው ማብራሪያ ተገልጿል ያለው እዙ ከዚህ መዋቅር ውጭ በተናጠል ወይንም በተበታተነ መልኩ የሚንቀሳቀስ አካል ካለ ማንኛውንም ህጋዊ እርምጃ እንደሚወሰድበት በመድረኩ ላይ ተመላክቷል። ጥያቄ አለኝ የሚል አካል ካለ በሰላማዊና ድርጅታዊ መርህንና አሰራርን በተከተለ መንገድ መጠየቅ እንደሚችል አቅጣጫ መቀመጡንም እዙ ገልጿል። አንድ ባለመሆናችን የሚደሰቱ አንድ በመሆናችን የሚከፉ አካላት የታጋዮችን መስዋዕትነት ከንቱ ማስቀረትና የህዝብን እንግልት ለማራዘም የሚሰሩ በመሆናቸው ሰራዊታችንና ህዝባችን በመቀናጀት ከዚህ አጥፊና ጸረ አንድነት ግለሰቦች ጋር አብረው መቆም እንደሌለባቸው አጽንኦት ተሰጥቶበታል። በመድረኩ ላይ የተገኙት የዙ ምክትል ሰብሳቢ ለፖለቲካ ጉዳዮች ኃላፊ አርበኛ ኪሩቤል ጎቤ፣ የዙ የፖለቲካ ዘርፍ ኃላፊ አርበኛ አንተነ ድረስን ጨምሮ ሌሎች የዙ ከፍተኛ አመራሮች በአንድነቱ ውስጥ ምንም አይነት የዓላማ ልዩነቶች እንዳይፈጠሩ ከፍተኛ ጥንቃቄ ሊደረግ እንደሚገባ አጽንኦት ሰጥተው ምክረ ሀሳባቸውን አጋርተዋል። ከዚህ በፊት በነበሩ አለመግባባቶች የተፈጠሩ መጠራጠሮችን በግልጽ ውይይት መዝጋት ያስፈልጋል ያሉት አርበኞቹ የተቋጠሩ ቂሞችን በይቅርታና በመተማመን መንፈስ ማጥፋት፣ የተራራቁ ወገኖችን በማቀራረብ የቤተሰብን ያህል መተሳሰር መፍጠር እንደሚያስፈልግ ተናግረዋል። ያለአግባብ የተወሰዱ ንብረቶችን ወደ ባለቤቶቻቸው መመለስም፣ በተለያዩ ምክንያቶች ተበታትነው የነበሩ አደረጃጀቶችን በአንድ ጥላ ስር ማሰባሰብ፣ የተጠናከረ መዋቅራዊ አደረጃጀት በመዘርጋት ፍጹም በሆነ መርህና መመሪያ በመመራትም ሰራዊቱን ይበልጥ ማደራጀት፣ ውስጣዊ ልዩነቶችን በመፍታት ህዝብንና ሀገርን ከሚጎዳው የጋራ ጠላት ጋር በሚደረገው ትግል ድልን መቀዳጀት ላይ ትኩረት ያደረገ ስራ መሰራት አለበት ብለዋል ሲል መረጃውን ያደረሰን የዙ የህዝብ ግንኙነት ነው። የሱዳን ወታደራዊ ኃይል በሰሜን ምዕራብ ኢትዮጵያ በኩል አዲስ ወታደራዊ እንቅስቃሴ በማድረግ ላይ መሆኑ ተሰማም። የሱዳን ወታደራዊ ኃይል ላለፉት 5 ዓመታት በወረራ ከያዛቸው የኢትዮጵያ መሬት በተጨማሪ የወረራ አድማሱን ለማስፋት ያለመ አዲስ ወታደራዊ እንቅስቃሴ በማድረግ ላይ እንደሚገኝ የጠረፍ ምንጮች ጠቁመዋል። ከሰሞኑ በሁመራ ሸረሪና ግንባር ውጊያ መቀስቀሱን ተከትሎ በአካባቢው ወታደራዊ ውጥረቱ መጨመሩን የገለጹት የጠረፍ ምንጮች በአልቡርሃን የሚመራው የሱዳን ብሔራዊ ጦር በምዕራብ አርማጭሆ ትይዩ አዳዲስ ወታደራዊ እንቅስቃሴ ላይ እንደሚገኝ
ጠቁመዋል። አንድ ስማቸው እንዲጠቀስ ያልፈለጉ አርሶ አደር ሱዳኖቹ በኢትዮጵያ ግዛት የሚያደርጉት አዲስ እንቅስቃሴ ከዚህ ቀደም ያልታየ ነው ብለዋል። የሱዳን ብሔራዊ ኃይል በወረራ ከያዘው የኢትዮጵያ መሬት በተጨማሪ አዳዲስ ወረራና ጥቃቶችን ለማድረስ በሚያደርገው እንቅስቃሴ ውስጥ የህወሓት አርሚ 7ና አርሚ 13 ኃይሎች አብረው ይታያሉ የሚሉት ምንጮች ሱዳን በሶስት መሰረታዊ ምክንያቶች አካባቢው ላይ ወታደራዊ እንቅስቃሴ እንደምታደርግ ያስረዳሉ። አንደኛ አብይ አህመድና ስርዓታቸው ለሉዓላዊነት ግድ የማይሰጣቸው በመሆኑ፣ ሁለተኛ ኢትዮጵያ በውስጣዊ ግጭት እየተናጠች በመሆኗ ተጋላጭነቷ ስለሰፋ ነው ያሉ ሲሆን፣ ሶስተኛው ምክንያት አብይ አህመድ በሱዳን የእርስ በርስ ጦርነት ከተባበሩት አረብ ኤሚሬቶች ጋር በመሆን የጀነራል መሐመድ ሐምዳን ዳገሎ ጦር መደገፋቸውን መቀጠላቸው ከኢትዮጵያ ጋር የሚያዋስነውን ምስራቃዊ ሱዳንን የሚቆጣጠሩት ጀነራል አብዱል ፈታህ አልቡርሃንና የጦራቸው ደጋፊ የሆኑ ግብጽን ጨምሮ ሌሎች ሀገራትም በአካባቢው ውጥረትና ግጭት እንዲፈጠር እጃቸው እንዳለበት ያስረዳሉ። ከሁመራ እስከ ጉባ ባሉ ቀጠናዎች ከፍተኛ ወታደራዊ ውጥረት የሚታይባቸው መሆኑንም ያስረዳሉ። የህወሓት የጦር አጋር የሆነው የሱዳን ብሔራዊ ጦር በቤንሻንጉል ጉሙዝ በኩል ለኢትዮጵያ አዋሳኝ የሆነችውን ስትራቴጂካዊቷን የኩርሙክ ከተማን ከተቆጣጠረ በኋላ ከሁመራ እስከ ጉባ ያለው ቀጠና ወታደራዊ ውጥረቱ እንደጨመረ መረጃዎች ያመላክታሉ። በሰኔ ወር መጨረሻ ከኢትዮጵያ ድንበር ቅርብ ርቀት ላይ በሚገኘው የብሉ ናይል ግዛት መጠነ ሰፊ ዘመቻ የከፈተው የሱዳን ብሔራዊ ጦር ከተከታታይ ጠንካራ ዘመቻ በኋላ ሐምሌ 1 ቀን ስትራቴጂካዊቷን የኩርሙክ ከተማ ሲቆጣጠር በውጊያው የህወሓት ታጣቂ አርሚ 7 ተሳታፊ እንደነበር ይታወሳል። የሱዳን ደቡብ ምስራቅ ክፍልን ለመቆጣጠርም ሆነ ወደ ኢትዮጵያ ምዕራባዊ ክፍል ቀጠናዎች ዘልቆ ለመግባት ወሳኝ ስልታዊ ጠቀሜታ ያላት ይህች ከተማዋ በሱዳን ብሔራዊ ጦር ቁጥጥር ስር መግባቷ በሰሜን ምዕራብ ኢትዮጵያ በኩል ተጨማሪ ወታደራዊ ውጥረት ፈጥሯል ነው የተባለው። ከሁመራ ጉባ ድረስ ያለው ወሳኝ ቀጠና ሲሆን በተለይም የአልፋሽጋ ጉዳይ ለኢትዮጵያ የሉዓላዊነትና የዳር ድንበር አጀንዳ ስለመሆኑ የብዙዎች እምነት ቢሆንም ለብልጽግናው መሪ ግን መሬቱ አማራውን እረፍት መንሻ እንዲሆን የተውት ጉዳይ ሆኗል። ከሰላም በር ከተማ እስከ ሱፉሃ ባቦቴ በኩል 50 ኪሎ ሜትር የለማ መሬት ሱዳኖች ከተቆጣጠሩ አምስተኛው ክረምት ተቆጥሯል የሚሉት የአካባቢው ኢንቨስተሮችም ሱዳኖቹ እኛ እንደማንዋጋቸው ያውቃሉ፣ ራሳችን ልንከላከል ስንሞክርም የራሳችን መንግስት እንደሚያስረን መረጃው አላቸው፣ የውስጥ ጉዳያችን ለውጭ ተጋላጭ አድርጎናል ብለዋል። የኢትዮጵያ አርሶ አደር ለከብትና ለእርሻ ጥበቃ የነፍስ ወከፍ መሳሪያ በዋናነት ክላሽ የታጠቀ ቢሆንም ነገር ግን ተደራጅቶ ሱዳኖቹን ለማጥቃት ተንቀሳቅሶ እንደማያውቅ ለጣቢያችን የገለጹት ኢንቨስተሮቹ ድንበሩ ጠባቂ ያለው ማለት አይቻልም፣ መሃሉ ዳር ሆኗል ሲሉ ሁኔታውን አስረድተዋል። አክለውም በየጊዜው የእርሻ ካምፖቻችን ጥቃት በደረሰባቸው ቁጥር መከላከያው ትዕዛዝ አልተሰጠኝም ይለናል ሲሉ ችግሩን ገልጸውልናል። ሱዳኖች ሱፉሃ በሚባለው ቦታ ግድብ ገንብተዋል። የገነቡት ግድብ ውሃ ወደ ኋላ የተመለሰ መሬታችንን እየዋጠ ነበር። ከ2013 ወረራቸው በኋላ ደግሞ ግድቡ የያዘው ውሃ የተኛበትን መሬት በሙሉ በወረራ ይዘውታል ሲሉ የወረራ አድማሱን አስረድተዋል። አክለውም ከኢትዮጵያ ወገን ይልቅ ሱዳኖቹ ቀጣይነት ላለው ለበለጠ ጥቃት ተዘጋጅተው እንደሚገኙ ተናግረዋል። ሰላም በር መከላከያ አለ። በእኛ አቅጣጫ 33 ኪሎ ሜትር ሱዳኖቹ ገብተዋል። አልፎ ተርፎም አሁን በእርሻ ወቅት ከ33 ኪሎ ሜትር በላይ ዘልቀው በመግባት በካምፖቻችን ላይ ጥቃት ማድረሳቸውን እንደቀጠሉ ነው ብለዋል። በአሁኑ ሰዓት የሱዳን ወታደራዊ ኃይል በወረራ ከያዘው ሰፊ መሬት ውስጥ በቅርብ ርቀት የሚገኙ በርካታ የአማራ ክልል ከተሞች ያሉ ሲሆን ከነዚህ ውስጥ ሁመራ፣ ማይካድራ፣ ምድረገነት፣ መተማ ዋና ዋናዎቹ ናቸው። ከምድረገነት ከተማ ከ50 ኪሎ ሜትር ባነሰ ርቀት ሱዳኖቹ 33 ኪሎ ሜትር ወደ ውስጥ ገብተው በወረራ መሬት እንደያዙ ነው የሚሉት የከተማው ነዋሪዎች። ከሰላም በር 17 ኪሎ ሜትር በሚርቅ ቦታ ላይ መከላከያ የሰፈረ ቢሆንም የሱዳን ወታደራዊ ኃይሎች ለሚያደርሱት ጥቃትም ሆነ ለሚያሳዩት አዳዲስ ወታደራዊ እንቅስቃሴ አጸፋዊ ምላሽ ሲሰጡ አይታዩም ብለዋል። ይልቁንም አርሶ አደሮች ለእርሻ ቁሳቁስ መጠበቂያ ይዘውት የሚንቀሳቀሱትንም የነፍስ ወከፍ መሳሪያ የጽንፈኛው አባል በሚል እንደሚነጥቋቸው ገልጸዋል። የአካባቢው አርሶ አደሮች ሰፊ ውሃ ብለው የሚጠሩት ሱዳኖች በበኩላቸው አልፋሽጋ የሚሉት ወሳኝ የእርሻ ቀጠና ከግብርና ምርት አቅሙ በላይ የኢትዮጵያ የደህንነት በር ቢሆንም በአብይ አህመድ የዲፕሎማሲ ውድቀት የውስጥ ግጭት ለውጭ ጥቃት ተጋላጭ እንዳደረገን የጉዳዩ ተከታታዮች እምነት ነው። በአጠቃላይ ኢትዮጵያ በሰሜን ምዕራብ በኩል እስከ 150 ኪሎ ሜትር የሚደርስ መሬት በሱዳኖች በኃይል የተወረረባት ሲሆን ይህም መነሻውን ከሁመራ ሎግዲ አድርጎ እስከ ሰፊ ውሃ ድረስ እንደሚዘልቅ ታውቋል። የሰላማዊ ትግል በሮችን በሙሉ ዘግቶ የጦርነት በሮች እንዲከፈቱ ሳይታክት የሚሰራል ወይ ሲል የአምስት ፓርቲዎች ቅንጅት የሆነው ትብብር ኢትዮጵያ የጋራ መግለጫ አወጣም። የአምስት ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት በወቅታዊ ጉዳይ ላይ አስቸኳይ መግለጫ አውጥቷል። ትብብሩ በአስቸኳይ መግለጫው ከሰሞኑ ሐምሌ 27 ቀን 2018 ዓ.ም በሰላማዊ የፖለቲካ ትግል ለውጥ ማምጣት ይቻላል ብለው የሚያምኑ 3 ፖለቲከኞችን ማለትም አቶ አበባ ካሉ፣ አቶ ይስሐቅ ወልዳይና ጠበቃ አበራ ንጉስ ባገዛዙ መታፈናቸውን ተከትሎ ድርጊቱ
ድርጊቱን እጅግ አሳሳቢ ሲል አውግዞታል። የፖለቲከኞቹ ለእስር መዳረግ በፖለቲካ ምህዳሩ ላይ የሚያመጣውን አሉታዊ ጫና በማሰብ በህዝቡ ዘንድ ከፍተኛ ድንጋጤን ፈጥሯል ነው ያለው። ትብብራችን ድርጊቱ እጅግ አስደንጋጭ ክስተት ሆኖ አግኝቶታል ሲል የሚቀጥለው መግለጫው አፈናው የሰላማዊ ትግል በሮችን በሙሉ የሚዘጋ መሆኑንም አመላክቷል። እንደ ትብብሩ መግለጫ አሁን ከነችግሩ ስራ ላይ ያለው ህገ መንግስት አንቀጽ 29 ንዑስ አንቀጽ 2 ላይ ማንኛውም ሰው ያለማንም ጣልቃ ገብነት ሐሳቡን የመግለጽ ነጻነት አለው። ይህ ነጻነት በሀገር ውስጥም ሆነ ከሀገር ውጭ ወሰን ሳይደረግበት በቃልም ሆነ በጽሁፍ ወይንም በህትመት በስነ ጥበብ መልክ ወይንም በሚመርጠው በማንኛውም የማሰራጫ ዘዴ ማንኛውንም አይነት መረጃና ሐሳብ የመሰብሰብ የመቀበልና የማሰራጨት ነጻነቶችን ያካትታል ይላል በማለት ህግ የማያከብረውን ስርዓት ህግ ጠቅሶ ለመሞገት ይሞክራል። ከዚህ ህገ መንግስታዊ ቅኝት ባፈነገጠና በሀገራችን ከውዳሴ በስተቀር ምንም የተቃውሞና ትችት ድምጾችም እንዳይሰሙ ምክንያት እየፈጠሩ ማሳደድ ባልተጻፈ ህግና እንደ መርህ ተይዟል ወይ ሲል የሚጠይቀው ትብብር ለኢትዮጵያ አንድነት ሰላማዊ ትግል ሙሉ በሙሉ ተዘግቶ ሌሎች አማራጮች እንዲናኙ የሚሰራ ኃይል ተፈጥሯል ወይ ሲል አገዛዙን መልሶ ይጠይቃል። ስለሆነም መንግስት በሩቅና በጠባብ ቀዳዳ ጭልጭል የምትለዋን የፖለቲካ ምህዳር ብርሃን ከነጭራሹ እንዳይጠፋ ክፉኛ መጠንቀቅ አለበት ብሏል። ያሰራቸውንም የሰላማዊ የፖለቲካ ታጋዮች ያለ ቅድመ ሁኔታ እንዲፈታ የዋስትና መብታቸውንም እንዲያከብር እናሳስባለን ሲል በአስቸኳይ መግለጫው ላይ ጠይቋል። ቀደም ሲል እንደዘገብነው የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ስለ እስር ዘመቻው በሪፖርተር ተጠይቀው የሰጡት ምላሽ የሰላማዊ ትግል በሮች መዘጋት የትጥቅ ትግሉን ደጋፊዎች እንደሚያጠናክር ገልጸዋል። የኢትዮጵያ ክፍሎች ውስጥ በትጥቅ ትግል ላይ የሚገኙ ወንድሞች አሉ፣ ወገኖች አሉና በተደጋጋሚ እንደምንለው የሰላማዊ ትግል በሮችን በዘጋህ ቁጥር የትጥቅ ትግል በሮች ይከፈታሉ። ምክንያቱም ጥያቄ ያለውን አካል አይ በቃ ዝም ስላስባልኩ ዝም ብለህ ተቀመጥ ወይም ዝም ላስብልህ ስለሞከርኩኝ ዝም ማለት አለብህ፣ ስርን ፈርተህ መፈናቀልን ፈርተህ የሚል ነገር ብዙ የሚሰራ አይደለም። ያንን ደግሞ አሁን ያለው የኢትዮጵያ ሁኔታ በቃ በቂ ማሳያ ነው። ስለዚህ የሰላማዊ ትግል በር መዝጋት ሲባል ደግሞ እንደዚህ አይነት ክስተቶች ናቸው። በሰላማዊ መንገድ የሚታገሉ ዜጎችን ያለምንም ምክንያት ማንገላታት፣ ማሰር፣ ማዋከብ፣ ከሀገር ማሰደድ፣ ሚዲያዎችን መዝጋት፣ ጋዜጠኞችን ማሰር፣ ማሳደድ እና ከዚህ የተለየ ብዙ ነገር የለውም የሰላማዊ ትግል በሮችን መዝጋት ማለት እና ይገባኛል ይሄ ነገር ለምን ምን ፈልገው እያደረጉት እንደሆነ በቃ ዝም ማስባል፣ በቀጣይ ሊናገር ያሰበውን ሰው ዝም ማስባል፣ እየተናገረ ያለውን ሰው ማስፈራራት፣ ማሰቃየት፣ ከዚህ በፊት በተናገራቸው ነገሮች መበቀል ከመንግስት የማይጠበቁ ግን አንፎርቹኔትሊ እኛ ሀገር አሁናዊ መንግስት ባህሪያት የሆኑ ነገሮች አሉና በፍጹም አቺቭ የሚደረግ ነገር አይደለም። ቅድም እንዳልኩ ወደ ሌላ መንገድ ሄደህ እንድትታገል ያደርግህ ይሆናል እንጂ እንደዚህ አይነት ማዋከቦች፣ ማሳደዶች ወይም ደግሞ አጠቃላይ ህዝብ በሰላማዊ ትግል ተስፋ ቆርጦ ሌላ አማራጮችን እንዲከተል ያደርግ ይሆናል እንጂ በፍጹም ዝም ማስባያ መንገድ ሊሆን አይችልም። ሌሎች የመረጃ ምንጮች እንደሚጠቁሙት ይህ የእስር ዘመቻ የተቃዋሚ ፖለቲካ ፓርቲ አመራሮችን፣ የሰብአዊ መብት ተሟጋቾችንና ማህበረሰብን በማንቃት የሚታወቁ አንቂዎችን በቀጣይ ይጨምራል። ምንጮቹ አክለውም ከሰሜኑ ጦርነት ስጋት ጋር በተያያዘ ብልጽግና በአዲስ አበባ የህዝብ እንቅስቃሴ ስጋት ሆኖበታል። ህዝባዊ እምቢተኝነት ሳይቀሰቀስ አስቀድሞ ለማስቀረት አስተባባሪ ይሆናሉ የተባሉ ግለሰቦችንና ቡድኖችን ለመያዝ ግብረ ኃይሉን ስምሪት እንደሰጠ ከሐምሌ 27 ጀምሮ በተከታታይ ቀናት በታየው የእስር ዘመቻ ላይ ተመላክቷል። ከአዲስ አበባ ጠቅላይ ፖሊስ መምሪያ የተገኘው የውስጥ መረጃ እንደሚያመላክተው በመዲናዋ የጸጥታ ስጋት ይሆናሉ የተባሉ ግለሰቦችና ቡድኖች በፍጥነት እንዲለዩና በአስቸኳይ እርምጃ እንዲወሰድ በታዘዘው መሰረት የእስር ዘመቻው በቀጣይ ሳምንታትም ይቀጥላል ነው የተባለው። ኤርትራ የቀይ ባህር ደህንነት አስጠብቅበታለሁ ያለችውን የትብብር ማዕቀፍ ዳግም ይፋ አደረገችም። የትብብር ማዕቀፉ ዳግም ወደ ፖለቲካ መድረኩ የወጣው ቀይ ባህር በከፍተኛ ውጥረት ላይ በሚገኝበት ጊዜ መሆኑ ትኩረት ስቧል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በዓለም አቀፍ ደረጃ ውጥረት በነገሰበት በአሁኑ ወቅት የቀይ ባህር ቀጠና ሀገራት የራሳቸውን የጋራ ደህንነትና ሰፋ ያለ የትብብር ማዕቀፍ መዘርጋት ከምንጊዜውም በላይ አጣዳፊ መሆኑን ገልጸዋል። ሚኒስትሩ ይህንን ያስታወቁት ኤርትራ ከጥቂት ዓመታት በፊት በቀይ ባህርና ኤደን ባህረ ሰላጤ ዳርቻ ሀገራት ምክር ቤት አቅርበው የነበረውን ባለ 12 ነጥብ የደህንነትና የትብብር ሰነድ ዳግም በትዊተር ገጻቸው ይፋ ባደረጉበት ወቅት ነው። ከዚህ የጸጥታ ማዕቀፍ ጀርባ ያለው ዋነኛ የፖለቲካና የኦፕሬሽን ስልት የቀጠናው ሀገራት በጉዳያቸው ላይ ሙሉ ባለቤትነትና ወሳኝነት እንዲኖራቸው ማድረግ መሆኑን ሰነዱ ያብራራል። በተለይም ቀጠናውን ከዓለም አቀፍ ሀያላን ሀገራት የፉክክርና የጥላቻ አውድማነት ማዳን እንዲሁም የሀገር ውስጥ አቅምን በመገንባት በዋና ባለድርሻ አካላት መካከል ዘላቂ ሰላም ማረጋገጥ የኤርትራ ቁልፍ የውጭ ጉዳይ ፖሊሲ ፍላጎት መሆኑ ተጠቁሟል። ይህ ማዕቀፍ አሁን ካለው ተለዋዋጭ የቀጠናው የጂኦ ፖለቲካዊ እውነት አንጻር በየጊዜው በሚደረጉ ጥልቅ ውይይቶች ሊዳብር የሚችልበት መሰረታዊ ግብዓት መሆኑንም ሚኒስትሩ
አጽንኦት ሰጥተዋል። ሚኒስትሩ ይፋ ያደረጉት ሰነድ በዋናነት በቀይ ባህርና ተያያዥ ጉዳዮች ላይ ያሉትን እውነታዎችም ከሁሉም አቅጣጫዎች አድሎ በሌለበት መንገድ መገምገምና ግቦችን በግልጽ በማስቀመጥ ላይ ያተኩራል ተብሏል። ከዚህ ባሻገር በቀይ ባህር ሰላም እና ደህንነት ላይ የተጋረጡ ስጋቶችን በዝርዝር በመለየትና በመፈረጅ እነዚህን ስጋቶች ለመቆጣጠርና ለማስወገድ የሚያስችሉ ተግባራዊ ስትራቴጂዎችን ከገንቢ የትብብር ፖሊሲዎች ጋር በማስተሳሰር መንደፍ እንደሚያስፈልግ ሰነዱ ያብራራል። እነዚህን ስትራቴጂዎች ወደ መሬት ለማውረድም ዝርዝር እቅዶችን፣ የአፈጻጸም ዘዴዎችን፣ መዋቅሮችንና አስፈላጊ ግብዓቶችን ማሰባሰብ ወሳኝ መሆኑ ተመላክቷል። የዚህ ስትራቴጂካዊ ሰነድ እጅግ አሳሳቢና ትልቁን ፖለቲካዊ አንድምታ የያዘው ክፍል የባህር ዳርቻ ሀገራት የሉዓላዊነትና ራስን በራስ የመከላከል መብትን የሚመለከት ነው። ማንኛውም የሚዋቀር የቀጠናው የደህንነት ማዕቀፍ በሉዓላዊነት መከበርና በዓለም አቀፍ ሕግ ላይ የተመሰረተ መሆን እንዳለበት ሰነዱ ያስገድዳል። በተለይም ሁሉም የባህር ዳርቻ ሀገራት የራሳቸውን የባህር ኃይልና የመከላከያ አቅም በራሳቸው መገንባት እንዳለባቸውና ይህንንም የጸጥታ ኃላፊነት ለሌሎች የውጭ ኃይሎች በውክልና መስጠት እንደሌለባቸው ኤርትራ በጥብቅ አሳስባለች። በተናጠል አቅም ሊፈቱ የማይችሉ ጉዳዮች ሲያጋጥሙ ሀገራቱ በጋራ ጥምረትና ቅንጅት መፍታት እንደሚገባቸው ሰነዱ ያስቀምጣል። ሆኖም ከቀጠናው የጋራ አቅም በላይ ለሆኑ ልዩ ተልዕኮዎች የውጭ ኃይሎችን ማሳተፍ የሚቻለው ሁሉም የሚመለከታቸው የቀጠናው ሀገራት መግባባት ላይ በተመሰረተ ማዕቀፍ ሲስማሙ ብቻ መሆኑን ሰነዱ ይደነግጋል። በመጨረሻም እነዚህን ውስብስብ ጉዳዮች በሙያዊ መንገድ የሚከታተሉና የሚፈቱ ብቁ ኮሚቴዎች መቋቋም እንዳለባቸው በማስገንዘብ ሰነዱ ይቋጫል። ኤርትራ ከኢትዮጵያ ከተገነጠለች ጊዜ ጀምሮ የቀይ ባህር ዳርቻን ከ1700 ኪሎ ሜትር በላይ የምትጋራ ሲሆን የብልጽግናው አገዛዝ ኢትዮጵያ በኢኮኖሚያዊ ውህደት ከኤርትራ ጋር በሚኖር የፖሊሲ ግንኙነት የወደብ ባለቤትነቷን የምታረጋግጥበትን እድል በጦረኛ ፖሊሲው እንዳበላሸው ይታወቃል። ይህን ለማስተካከል በተለይም በሁለቱ ሀገራት መካከል የጋራ መተማመን ላይ ለመድረስም የስርዓት ለውጥን ጨምሮ ጊዜ የሚጠብቁ ጉዳዮች እንዳሉ የፖለቲካ ታዛቢዎች ያስረዳሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር